በ5 ዓመት 4 ሳይቶችን ሰርተን ያስረከብነው ጃምቦሮ ሪል ስቴት አሁን ላይ ልዩ የአዲስ ዓመት ስጦታ ማለትም ከ20 እስከ 32% ቅናሽ ይዘን እናንተን በመጠባበቅ ላይ እንገኛለን። እነዚህን ዲስካውንት በቦሌ ቡልቡላ 90% የደረሰው ሳይታችን ላይ ባለ 2 እና ባለ 3 መኝታ ቤቶችን በካሬ ከ82000 ብር ጀምሮ ከነካርታቸው ይዘን መተናል። እንዲሁም በሳር ቤት መኖሪያውን አሊያም የንግድ ሱቆ ለማድረግ ካሰቡ ሱቆችን ከ560,000 ብር ቅድመ ክፍያ ጀምሮ እንዲሁም አፓርትመንቶችን ከ1,260,000 ብር ቅድመ ክፍያ ጀምሮ አዘጋጅተንሎታል። ጃምቦሮ ሪል ስቴት በጊዜ ግቡ። ጤና ይስጥልን ክቡራን ተመልካቾቻችን፣ ሲሳይ አጌና ከሉዓላዊ ሚዲያ ሰኞ ጥቅምት 17 2018 ዓመተ ምህረት በቅርብ ርቀት የሚታይ የተሟላ የሰላም ድባብ ባንዣበበበት ወቅት ላይ በመሆኑ እየተዋጋችሁ መስዋዕትነትን እየከፈላችሁ ተነጻጻሪ ሰላም ላመጣችሁ የመከላከያ ሰራዊት አመራሮችና አባላት ክብር ይገባቸዋል። በቀጠና ያሉ ወንድሞቻችን ከልህ ውሳኔና ባልበላውም ሞነጭረዋለሁ አባባል ወጥተው በሰጥቶ መቀበል መርህ ተፈጥሮ ከቸረን ሀብት ተጋርቶ መምረጥ ለሁሉም አዋጭ መንገድ መሆኑን በዚህ ዕለትና በዛ አጋጣሚ ማስገንዘብ ተገቢ ይሆናል። በሌላም በኩል ደግሞ በዚህኛው መንገድ ላይ አቋም ይዘው አልንቀሳቀስም የሚሉ አካላት ካሉ ጦሱ ለኛ ይተርፈናል የሚል ኃይል ደግሞ ከውስጥ መውጣት እድሉ ሰፊ ነው። ደመቀ ዘውዱ ጋር በመሆን አንድ መድረክ ላይ ንግግር ወይ ደግሞ ውይይት ሲያደርጉ ታይቷል። የተፈናቃዮቹ መመለስ ላይ እንግዲህ የመጨረሻ ጫፍ ወይ ደግሞ ምዕራፍ ላይ ደረሰ ይመስላል። በዛሬ ፕሮግራማችን በእነዚህና በሌሎች ወቅታዊ ጉዳዮች ላይ ትኩረት አድርገናል። አሁን ወደ ዕለቱ ዜና እናመራለን። በኢትዮጵያና ኤርትራ መካከል ከባህር በር ጋር በተያያዘ የተነሳው ውዝግብ እልባት ባላገኘበት በአሁኑ ወቅት ኢትዮጵያ እስከ አሰብና ምጽዋ ወደቦች የሚዘረጋ የባቡር ሀዲድ ለመዘርጋት ያዘጋጀችው ዕቅድ ይፋ ሆኗል። የኢትዮጵያ ጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላም በባሌም ይሁን በቦሌ ባህር በር ማግኘታችን የማይቀር መሆኑን በሳምንቱ መጨረሻ ሲገልጹ፣ አዲስ የተቋቋመው የኢትዮጵያ ባህር ኃይል ዋና አዛዥ ቫይስ አድሚራል ክንዱ ገዙ የባህር በር ጉዳይ ለኢትዮጵያ የህልውና ጉዳይ ስለመሆኑም አጽንኦት ሰጥተዋል። የኢትዮጵያ የምድር ባቡር ኮርፖሬሽን ባስጠናውና ባለፈው ሳምንት ይፋ በሆነው ዕቅድ መሰረት የኢትዮጵያ የምድር ባቡር ኮርፖሬሽን ኢትዮጵያን ከአሰብና ምጽዋ ወደቦች እንዲሁም ከጅቡቲው ታጁራ ወደብ ጋር የሚያገናኝ የባቡር መስመር ለመዘርጋት ታቅዷል። ሪፖርተር በእንግሊዝኛ እትሙ በሳምንቱ መጨረሻ እንደዘገበው የኢትዮጵያ የምድር ባቡር ኮርፖሬሽን በ21 ገጽ ያጠናቀረው ዕቅድ ይፋ የተደረገው ባለፈው ማክሰኞ በተካሄደው ጉባኤ ላይ ሲሆን ፕሮጀክቶቹ መቼ እንደሚጀመሩና በምን ያህል ጊዜ እንደሚጠናቀቁ እንዲሁም ፕሮጀክቶቹ ከየሀገራቱ መንግስት ጋር ስላላቸው ግንኙነት በዘገባው አልተመለከተም። የጅቡቲ መንግስት ኢትዮጵያ የታጁራ ወደብን ራሷ እያስተዳደረች እንድትጠቀምበት ባለፈው ዓመት በይፋ ጥያቄ ማቅረቡ ይታወሳል። ይህ በእንዲህ እንዳለም የኢትዮጵያ ጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላም ቢሾፍቱ በሚገኘው የኢትዮጵያ ባህር ኃይል ጠቅላይ መምሪያ በተከበረው የ118ኛ የሰራዊቱ ቀን በዓል ላይ ባደረጉት ንግግር የባህር በር ጉዳይ ለኢትዮጵያ ወሳኝና አንገብጋቢ አጀንዳ መሆኑን አጽንኦት ሰጥተዋል። ለኢትዮጵያ ሰላምና ልማት እንዲሁም የባህር በር እጅግ አስፈላጊ መሆኑንም ይፋ አድርገዋል። ኢትዮጵያ 3 ነገሮች ያስፈልጋታል። አንደኛ ሰላም፣ ሁለተኛ ልማት፣ ሶስተኛ የባህር በር። ይህ የኢትዮጵያ የባህር በር ፍላጎት በማናቸውም መንገድ ቢሆን የማይቀር ስለመሆኑም ሲናገሩ በባሌም ይሁን በቦሌ ይፈጸማል ብለዋል። ለ2 ሚሊዮን ህዝብ ሲባል እንዴት 200 ሚሊዮን ህዝብ ይዘጋል ሲሉም ጠይቀዋል።
ህዝባችን አሁን 130 ሚሊዮን ነው። በሚቀጥሉት 25 ዓመታት 200 ሚሊዮን ይሆናል። እንዴት በ2 ሚሊዮን ማህበረሰብ ጥቅም የ200 ሚሊዮን ህዝብ ጥቅም ይዘጋል? ፌር አይደለም። ዓለም አቀፍ ህግ አይደለም፣ ሎጂክም አይደለም። በጣም አሳፋሪ ነው። 30 ዓመት ተኝተናል። አሁን ነቅተናል። ጥያቄያችንን እንቀጥላለን። ሰላምም ልማትም ባህር በርም እናሳካለን። መከላከያ ሰራዊታችን እናጠናክራለን። ልማታችን እናፋጥናለን። ባህር በር እናገኛለን፣ በቦሌም ሆነ በባሌ። የኢትዮጵያ ባህር ኃይል ዋና አዛዥ ቫይስ አድሚራል ክንዱ ገዙ የባህር በር ለኢትዮጵያ ከህጋዊ ታሪካዊና ፖለቲካዊነቱ ባሻገር የህልውና ጭምር በመሆኑ ከዚህ ጋር ተያይዞ የሚከተለው ሁኔታ በቀጠናው ላይ የሚያሳድረውን ተጽዕኖ ጎረቤት ሀገራት እንዲገነዘቡትም አሳስበዋል። የባህር በር ጉዳይና የባህር ኃይል የማይነጣጠሉ የአንድ ሳንቲም ሁለት ገጽታዎች ሲሆኑ ለኛ ለኢትዮጵያውያን የባህር በር ጉዳይ ከህጋዊ ታሪካዊና ፖለቲካዊ ምክንያቶቹ በላይ የህልውና ጉዳይ ሆኗል። ከ130 ሚሊዮን በላይ ህዝብ ከ60 ኪሎ ሜትር ያነሰ የውሃ በር ላይ ቆሞ ታፍነሙት ቢሉት አይሰማም ብቻ ሳይሆን በዚህ ሰጣ ገባ መሃል የሚነሳው መሳሳብ ይዞት የሚመጣው መዘዝ ለጠቅላላ ቀጠናው በጎ ውጤት ስለማይኖረው በቀጠናው ያሉ ወንድሞቻችን ከልህ ውሳኔና ባልበላውም ሞነጭረዋለሁ አባባል ወጥተው በሰጥቶ መቀበል መርህ ተፈጥሮ ከቸረን ሀብት ተጋርቶ መምረጥ ለሁሉም አዋጭ መንገድ መሆኑን በዚህ ዕለትና በዛ አጋጣሚ ማስገንዘብ ተገቢ ይሆናል። የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ ጳጉሜ 4 2017 የታላቁ ህዳሴ ግድብ ጉባኤ ላይ ሲመረቅ ባደረጉት ንግግር የቀይ ባህር ጉዳይ 30 ዓመታትን ያስቆጠረ ስህተት ነው፣ አሁን ይታረማል ማለታቸው ይታወሳል። ዋናው የኢትዮጵያ ችግር የችግሮች ሁሉ እናትና ባለቤት አባይ ነው የነበረው። ኢትዮጵያ የችግሮች ሁሉ ትልቁን ፈታች ማለት ትንንሾቹ ምንም ናቸው ማለት። ለምሳሌ አባይ 1000 ዓመት አሁን የሚሰጠውን አገልግሎት እንዲሰጥ ማድረግ አልቻለም። ቀይ ባህር እኮ 30 ዓመት ነበርኛ እጅ ቀይ ባህር ዛሬ 30 ዓመት ነው። የትናንትና ታሪክ ነው። የተፈጠረው ስህተት ትናንትና ነው። ነገ ይታረማል። ብዙ ከባድ ነው። የሺህ ዓመት ነው። የኢትዮጵያ የባህር አጀንዳ በኢትዮጵያ መከላከያ ተቋም ውስጥ አብይ አጀንዳ ሆኖ በተደጋጋሚ ሲነሳ ቆይቷል። በኢትዮጵያ የሀገር መከላከያ ሰራዊት የውጭ ግንኙነት ዳይሬክተር ብርጋዴር ጀነራል ተሾመ ገመቹ በቅርቡ ከፕራይም ሚዲያ ጋር ባደረጉት ቃለ ምልልስ ኢትዮጵያ የባህር በርን በተመለከተ ያላትን መብት በተለይም ከአሰብ አንጻር መዘርዘራቸው ይታወሳል። በዚህም ለኤርትራ እውቅና ያመቻቸው የኢትዮጵያ መንግስት የሽግግር መንግስት መሆኑን፣ አሰብ ራስ ገዝ በነጻነት ወቅት የኤርትራ አካል አለመሆኑን እንዲሁም ኢትዮጵያ ለባህሩ ያላትን ቅርበትና የደቀነውን የጸጥታ ስጋት በምክንያትነት ጠቅሰዋል። ትሬቶች ይኖራሉ። ትሬቶቻችንን በቅርበት ለመቀልበስ ይሄ የባህር በር ያስፈልገናል የሚልም እናነሳለን። ትሬት ሲባል ከውሃ ላይ የሚተኮስ የሚወነጨፍ ረጃጅም ርቀት መሄድ የሚችሉ ከተሞቻችንም ራሱ ሊያሰጉ የሚችሉ ዋና ከተማችን እንዲህ አይነት ጉዳዮች ስላሉና ከዚህ ጋር የተያዘ ኢንሴኩሪቲ ጉዳይ ስለሚያመጣ እዛ መሆናችን እዛ ሆነን ታክል ማድረጋችን በጣም አስፈላጊ ነው የሚል ነገር በደንብ እያነሳን እንገኛለን ማለት ነው። ሌላው ደግሞ ይሄ ባህር ወደ ሌላው አካል ሲሄድ እንደምታውቁት የሽግግር መንግስት ነው ይህን ባህር አሳልፎ የሰጠውና ሌጂቲመሲ አንጻር ካየነው ማንዴት የለው። የሽግግር መንግስት በህዝብ ያልተመረጠ መንግስት የባህር በር አሳልፎ የመስጠት ማንዴት የለውም። አሁን ወደ ሚዲያ ብዙ አላወጣነውም፣ ግን ማንዴት የለውም። በህዝብ የተመረጠ መንግስት ነበር ይሄን ማድረግ የነበረበትና ወዳጆቻችን ይሄን በደንብ ያውቃሉ። ያነሱም ነበር። የራሳችሁ ድክመት ነው ብሎም ያነሱ ነበር።
የኢትዮጵያ የሀገር መከላከያ ሰራዊት ዋር ኮሌጅ ፕሬዝዳንት ብርጋዴር ጀነራል ቡልቴ ታደሰን በበኩላቸው በፕራይም ሚዲያ ላይ በሰጡት ቃለ ምልልስ የባህር በሩን ለማግኘት ዲፕሎማሲያዊ ስራዎች እየተሰሩ መሆናቸውን እንዲሁም የሰጥቶ መቀበል መርህም በአማራጭነት መነሳቱን ገልጸዋል። እንደ ወታደር ደግሞ በመንግስት በኩል የምንታዘዘው ነገር ካለም እንጠብቃለን ማለታቸው ተመልክቷል። ነገኝሞ ብየ ከና ኤጉዳፍ መታሳቢ በርባሳተ ብይ ኢትዮጵያ ገላና ከነ ብረት ጣበኔ አካ አቡማት ብየ ሰነተኛው እጆቹ ቀም። በተያያዘ ዜና ባለፉት 7 ዓመታት በኢትዮጵያ ላይ የተነሱ የውስጥና የውጭ ኃይሎች ተዳክመው ኢትዮጵያ ተነጻጻሪ ሰላም ያገኘችበትና ሰራዊቷም ተቋማዊ ጥንካሬ ያገኘበት ምዕራፍ ላይ እንገኛለን ሲሉ ፊልድ ማርሻል ብርሃኑ ጁላ ገለጹ። በሰራዊቱ 118ኛ ዓመት ክብረ በዓል ላይ ባደረጉት በዚህ ንግግር የኢትዮጵያ ጠላቶች ተዳክመው በቅርብ ርቀት የሚታይ የተሟላ ሰላም እያንዣበበ ነው ብለዋል። 118ኛ የመከላከያ ሰራዊት ምስረታ ቀን ስናከብር እነዚህ የአገር ማንሰራራት ምሳሌዎች እውን በሆኑበት ጠላት ተዳክሞ ተነጻጻሪ ሰላም በአብዛኛው አገሪቷ በተረጋገጠበት በቅርብ ርቀት የሚታይ የተሟላ የሰላም ድባብ ባንዣበበበት ወቅት ላይ በመሆኑ እየተዋጋችሁ መስዋዕትነትን እየከፈላችሁ ተነጻጻሪ ሰላም ላመጣችሁ የመከላከያ ሰራዊት አመራሮችና አባላት ክብር ይገባቸዋል። ይህ በእንዲህ እንዳለም የኢትዮጵያ አየር ኃይል ጀትና አውሮፕላን መንደርደሪያ ስፍራውን ደረጃ በማሳደግ ተጨማሪ 1 ኪሎ ሜትር መንደርደሪያ መገንባቱ ተዘገበ። በአቪዬሽን ጉዳይ ላይ ክትትል የሚያደርገው አፍሪሚዮሴንት በምስል አስደግፎ ባቀረበው ሪፖርት ቀደም ሲል 3.1 ኪሎ ሜትር የነበረው የአውሮፕላኖች መንደርደሪያ አሁን በ1 ኪሎ ሜትር ጨምሮ ወደ 4.1 ማደጉን አመልክቷል። ሐረር ሜዳ አውሮፕላን ማረፊያ በሚል በሪፖርቱ የጠቀሰው ኢትዮጵያ አየር ኃይል አውሮፕላን ማረፊያ የማስፋፊያ ፕሮጀክት 820 ሜትር ወደ ደቡብ እንዲሁም 180 ሜትር ወደ ሰሜን አቅጣጫ እንደሆነም በዝርዝር ተመልክተዋል። ይህም ከቦሌ ዓለም አቀፍ አውሮፕላን ማረፊያ ጋር ሲነጻጸርም 300 ሜትር ከፍ እንደሚል ተመልክተዋል። ሐረር ሜዳ አውሮፕላን ማረፊያ በሚል በሪፖርቱ የጠቀሰው የኢትዮጵያ አየር ኃይል አውሮፕላን ማረፊያ የማስፋፊያ ፕሮጀክት 820 ሜትር ወደ ደቡብ እንዲሁም 180 ሜትር ወደ ሰሜን አቅጣጫ እንደሆነም በዝርዝር ተብራርቷል። ይህ የኢትዮጵያ አየር ኃይል አውሮፕላን ማረፊያ ማስፋፊያ ከመሰራቱ በፊት በኢትዮጵያ ረዥሙ መንደርደሪያ የቦሌ ዓለም አቀፍ አውሮፕላን ማረፊያ መንደርደሪያ እንደነበርም ተመልክቷል። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ ክቡራን ተመልካቾቻችን የኢትዮጵያ የሀገር መከላከያ ሰራዊት የተመሰረተበትን 118ኛ ዓመት ክብረ በዓል በሳምንቱ መጨረሻ በቢሾፍቱ የኢትዮጵያ ባህር ኃይል ጠቅላይ መምሪያ መከበሩን ይታወቃል። በዚያ ስነ ስርዓት ላይ የኢትዮጵያ የሀገር መከላከያ ሚኒስትር ኢንጂነር አይሻ መሐመድ እንዲሁም የኢትዮጵያ ጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላና የኢትዮጵያ ባህር ኃይል ዋና አዛዥ ቫይስ አድሚራል ክንዱ ገዙ በመድረኩ ላይ ንግግር አድርገዋል። በተለይም ሁለቱ ወታደራዊ መሪዎች ከባህር በር አስፈላጊነት ጋር በተያያዘም አጽንኦት ሰጥተዋል። በሌላም በኩል በቀይ ባህር አካባቢ የሚንቀሳቀሰው የኢትዮጵያ የቀይ ባህር አፋር ዲሞክራሲያዊ ድርጅት በሳምንቱ መጨረሻ ያው መግለጫ ማውጣቱ ይታወቃል። በኤርትራ መንግስት ላይ በይፋ ጦርነት መጀመሩን ገልጿል። የእንቅስቃሴውም እስከ መገንጠል የዘለቀ እንደሚሆንም ያሳወቀበት ነው። የቀይ ባህር አፋር ዲሞክራሲያዊ ድርጅት ወደ 30 ዓመታት በትግል ውስጥ የቆየ ድርጅት መሆኑ ይታወቃል። ምናልባትም ኢትዮጵያ ውስጥ የመጣው ለውጥ ሂደቱ ወይ ደግሞ እንቅስቃሴው ላይ ተጽዕኖ አድርጎበት እንደቆየ ይታወቃል። አሁን ይሄ ኃይል ወደ የቀይ ባህር አፋሮችን መብት አስከብራለሁ፣ አስፈላጊም ከሆነ ደግሞ እስከ መገንጠል ይሄዳል በሚል እንቅስቃሴ የጀመረበት ነው። የፕሬዝዳንት ኢሳያስ አፈወርቂ መንግስት ከወታደራዊ ወይ ደግሞ ከጠመንጃ ውጭ ሌላ የሚገባው ቋንቋ የለም በሚልም አጽንኦት የሰጡበት ነው። ይሄ እንግዲህ በሳምንቱ መጨረሻ የኢትዮጵያ ጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ እና የባህር ኃይል አዛዥ ቫይስ አድሚራል ክንዱ ገዙ ያደረጉት ንግግርና የቀደመው
ቀይ ባህር አፋር ድርጅቶች መግለጫ የቀይ ባህር አፋር ዲሞክራሲያዊ ድርጅት መግለጫ በአካባቢው ያለውን ሁኔታ ወዴት እያመራ ነው የሚለውን ጥያቄ በብዙ የጫረ፣ በሌላም በኩል ደግሞ ከዚሁ ጋር ሊያዝ የሚችለው የተፈናቃዮች ጉዳይ ነው። በትግራይ ያሉ ተፈናቃዮች ወደ ስፍራቸው፣ ወደ ቀያቸው፣ ወደ ቤተሰቦች፣ ወደ ቤታቸው የመመለሳቸው ጉዳይ ወደ መጨረሻው ጫፍ ላይ እንደደረሰ ምልክቶች በደንብ እየደመቁ መጥተዋል። የተፈናቃዮቹን ጉዳይ መያዣ አድርጎ ለመቆየት የወሰነው አካል አሁን ተፈናቃዮቹ ከእጁ የሚወጡበት ምዕራፍ ላይ ስለተደረሰ ከዚህ በኋላ ምንድን ነው በቀጣይ የሚያደርገው የሚለውም አብሮ የሚታይ ነገር ነው። የጠቅላይ ሚኒስትር አብይ የምስራቅ አፍሪካ አማካሪ አቶ ጌታቸው ረዳም ወደ ሁመራ ተግዘው ከዞኑ ባለስልጣናት ማለትም ከአቶ አሸተ ደምለው የዞኑ ባለስልጣን፣ የዞኑ ዋና አስተዳዳሪ እንዲሁም ደግሞ ምክትል አስተዳዳሪና የዞኑ የጸጥታ ኃላፊ ኮሎኔል ደመቀ ዘውዱ ጋር በመሆን አንድ መድረክ ላይ ንግግር ወይ ደግሞ ውይይት ሲያደርጉ ታይቷል። የተፈናቃዮቹ መመለስ ላይ እንግዲህ የመጨረሻ ጫፍ ወይ ደግሞ ምዕራፍ ላይ የደረሰ ይመስላል። ፈቃደኛ የሆኑ ተፈናቃዮች መመለስ የሚችሉበት ሁኔታ ነው እንግዲህ አሁን ያለው። ተፈናቃዮቹ ከዚህ በኋላ ለነ ዶክተር ደብረጽዮን ፍላጎት ተገዢ ሆነ መቀጠል የሚችሉበት የለም። የጸጥታውንም ሌሎች ጉዳዮችንም ሌላው ቀርቶ ተይዞ የነበሩ የተፈናቃዮችን ቤቶች ሁሉ እነ ኮሎኔል ደመቀ አስለቀቀው። በዛ በኩል ሁኔታዎች ተመቻችተው ወደ መጨረሻው ምዕራፍ ተደርሷል። እንግዲህ ለቲፒኤልፎች ከዚህ በኋላ ያላቸው ምርጫ እውነታውን ተቀብሎ ተፈናቃዮቹ ላይ በነሱ የፖለቲካ ትርፍ በነሱ ኪሳራ የራሳቸውን ዓላማ ለማሳካት የሚያደርጉት ነገር ከዚህ በላይ ብዙ ርቀት መሄድ እንደማይችል ተገንዝበው ራሳቸውን ከሁኔታዎች ጋር ያስማማሉ ወይንስ ተፈናቃዮቹ ከእጃችን ከመውጣታቸውን በፊት ብለው ይተኩሳሉ? ሱዳን አካባቢ ያደራጁትን ኃይል በዛ ሊጠቀሙ ይችላሉ የሚለው እንግዲህ አብሮ የሚታይ ነገር ነው። ሱዳን ውስጥም ሁኔታዎች በፍጥነት እየተለዋወጡ ነው። የአርኤስኤፍ ወደ ዳርፉር አካባቢ ያሉ ቦታዎችን በትናንትናው ዕለት እንግዲህ ዓለም አቀፍ ዜና ሆኗል። የሱዳንን ጦር ከዛ አባሮ ዳርፉር አካባቢ ያለውን ኃይል መጥቶ አካባቢውን ሙሉ ሙሉ ተቆጣጥረዋል። ሁኔታዎች ወዴት ያበራሉ? የድርድር አቅሙን ጨምሯል። በሌላም በኩል ደግሞ የመሳሪያ አቅርቦት የሚያገኝበትን እድል አስፍቷል። በቻድ፣ በሴንትራል አፍሪካ ሪፐብሊክ እንደገና በላይ በኩል በሊቢያ በኩል የተወሰኑ አካባቢዎችን ስለያዘም በእነዚህ ሁኔታዎች በዛ ሱዳን ውስጥ ያለው ነገር ላይ አቅሙን ለማጎልበት የሚያስችለው ሁኔታ መፈጠሩ ነው። እንግዲህ የሱዳን መንግስት ይሄ የኢትዮጵያ መንግስት በአደባባይ ባይናገረውም ግልጽ ነው። የሱዳን መንግስት የቲፒኤልኤፍ ተዋጊዎች በአንድ በኩል ከአርኤስኤፍ ጋር ሲዋጋ ይከፍልና ያዋጋቸዋል። በሌላም በኩል ደግሞ ቲፒኤልኤፎች ለዚህኛው ሚሽን እንዲጠቀሙ ስልጠና እየተሰጣቸው እዛ ቆይተዋል። ስለዚህ ይህንን እዚህ ሁኔታ ላይ ከተደረሰ በኋላ ወደ ውጊያ ወደ ምናምን ይሄዳሉ አይሄዱም በሂደት የሚታይ ነው። ግን ወደ ውጊያ ለመሄድ አቅማቸውን ብዙ ነገሮችን ግምት ውስጥ ያስገባሉ። ግን ብዙ ጊዜ ምንድን ነው ስሌት ስለሚሳሳቱ ወደ ተሳሳተ መደምደሚያ አይሄዱም ብሎ ደግሞ ማንም እርግጠኛ መሆን አይችልም። ስለዚህም በመንግስት በኩል እስከ መሳሳታቸው በፊት ተገቢውን ዝግጅትና የመክታት ሁኔታዎች ይኖራሉ ተብሎም ይታመናል። በሌላም በኩል እንግዲህ ከኤርትራ ጋር ባለ ሁኔታ ውስጥ የቲፒኤልኤፍን ጉዳይ አብሮ የሚያያዝ ነገር ስለሆነ ቲፒኤልኤፍ ወደ የትኛውንም እርምጃ ለመውሰድ የኤርትራ መንግስትን ይሁንታ ማግኘት አለበት። ይሁንታው የሚመነጨው በየትኛውም ሁኔታ ውስጥ እነዚህ ሰዎች ከኢትዮጵያ መንግስት ጋር ጠላት ብለው በግልጽ አሁን አውጀዋል። የዛ ያሉት የጦር አዛዦች በይፋ ነው ያወጁት። በብልጽግና ጠላት ነው ብለው ስልጣን ያለውን የኢትዮጵያ መንግስት አውጀዋል። ስለዚህ ጠላት ብለው ካወጁ በኋላ መሸሻ ይፈልጋሉ። መሸሻቸው መድረሻቸው በተለያየ መንገድ ድጋፍ የሚያደርግላቸው የኤርትራ መንግስት ነው። የኤርትራ መንግስት ተራመዱ ቆሙ የሚለውን ነገር በሱ ፈቃድና ይሁንታ ካልሆነም የትኛውንም ሌላውን ነገር የሚያደርጉ ከሆነ መሸሻም ስለማይኖራቸው ወደዚህ አይነት እርምጃ ለመሄድ የኤርትራ መንግስት ይሁንታና ፈቃድ ስለሚያስፈልጋቸው ምናልባት የኤርትራ መንግስት በእንደዚህ ሁኔታ ውስጥ እነዚህ ሰዎች ቢገቡ ጦሱ ለእኔ ይተርፈኛል ብሎ ፍሬን እንዲይዙ ሊያደርጋቸው ይችላሉ። እሱ እንግዲህ በሂደት የሚታይ ነው። ዞሮ ዞሮ ግን የተፈናቃዮቹ ጉዳይ የኢትዮጵያ ጦር ኃይሎች ከፍተኛ የኢትዮጵያ መከላከያ ሰራዊት ባለስልጣናት የሚሰጡት መግለጫ እንዲሁም ደግሞ የቀይ ባህር አፋር ዲሞክራሲያዊ ድርጅት ስሙን ያወጣው መግለጫ አካባቢው ላይ ያለውን ሁኔታ ወዴት እያመራን የሚል የዓለም አቀፉ ማህበረሰብን ጭምር
ትኩረት እንደሳበ ነው በተለያየ መንገድ እንግዲህ የምንረዳው። ምናልባት ይህ ሁኔታ ምን ማለት ነው የሚለውን ነገር እንግዲህ በጥንቃቄ ማየቱ በብዙ መልኩ አስፈላጊ ይመስለኛል። የኢትዮጵያ ጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ሁኔታዎችን በተመለከተ ባደረጉት ንግግር ላይ በአጠቃላይ ኢትዮጵያ ውስጥ ካለ ጸጥታ ጋርም ያያዙት ነገር አለ። የጸጥታ ሁኔታ ሀገሪቱን ለማፍረስ በብዙ መልኩ ታላቁ ህዳሴ ግድብ እንዳይሰራ ጭምር የተደረጉ እነዛን ሁሉ መሰናክሎች የኢትዮጵያ መከላከያ ሰራዊት በከፈለው ዋጋ አደጋውን ተሻግረን አንጻራዊ ሰላም ተረጋግጦ ከፊታችን ደግሞ የተሟላ ሰላም እያንዣበበ ነው የሚል መልእክት እዛ ላይ አስፍረዋል። በዚሁ ንግግራቸው እንግዲህ በባሌም ይሁን በቦሌ የባህር በር የግድ ነው፣ በአጭር ጊዜ ውስጥ ቁጥሩ ወደ 200 ሚሊዮን የሚጠጋው የኢትዮጵያ ህዝብ በ2 ሚሊዮን ማህበረሰብ ፍላጎት ተገቶ ሊቀጥል አይችልም። እንዲሁም የባህር ኃይል አዛዡ ቫይስ አድሚራል ክንዱ ገዙም በተመሳሳይ ኢትዮጵያ ለባህሩ ያላትን ቅርበት፣ የህዝብ ቁጥሯን፣ የታሪክ የፖለቲካ ጉዳዮች ባሻገር የህልውናም ጭምር ሆኖ በመገኘቱ ኤርትራም በአካባቢው ላይ የሚፈጠረው ነገር ግምት ውስጥ አስገብታ መውጫ የሆነ መፍትሄ ላይ እንድትመጣ በእርሳቸውም በኩል እንግዲህ ጥሪ ቀርቧል። እነዚህ በባሌም ሆነ በቦሌ ለአንዳንዱ ሰው ምንድን ነው በባሌና በቦሌ የሚል ተነስቷል። አንድ ጥሩ ነገር የኢትዮጵያ ፖለቲካ ትንሽ ስለሰከነ በአንድ በኩል ጥሩ ነው። ቦሌና ባሌ ሲወዳደር በፊት ያው ሰዎች ከሀገራቸው ለመውጣት የቀናው አቅም ያለው በቦሌ በአውሮፕላን ይወጣል። አቅም የሌለው ደግሞ በእግሩ የሚሄደውን ቦሌ በባሌ ይባላል እና ባሌና ቦሌ ማነጻጸሪያነቱ በማናቸውም መንገድ በአውሮፕላንም ይሁን በእግርም ይሁን ከዚች ሀገር ወጣል በደርግ ጊዜ ነበረ ነገር ነው። በዛ መልክ የሚገለጽ ነው። ስለዚህ በየትኛውም መንገድ በሰላማዊም ይሁን በአስቸጋሪው መንገድ ይሁን ኢትዮጵያ የባህር በር ያስፈልጋታል የሚል አቋም ነው። ስለዚህ የኢትዮጵያ መንግስት እዚህ ደረጃ ድረስ ሄዷል። እስከዚህ ደረጃ መሄድ ለኤርትራ የሚያስተላልፈው መልእክት በአጠቃላይ ደግሞ ምን ማለት ነው የሚለውን ነገር ከተወሰደ ምናልባት አንዳንዴ በአንድ ወገን የሚደረግ ዝግጅት ያ ዝግጅት ሰላም ወይ ደግሞ የንግግር አማራጮችን የዘጉ ከውይይት ይልቅ በማናቸው መንገድ አልነጋገርም በሚል በኩርፊያ ይሁን በግትርነት ይሁን የሆነ ቦታ ላይ የቆመ አካል አንደኛው ምንድን ነው ይሄን ነገር ለእኔ አደጋ ነው፣ ከአደጋ መውጫ ነገር እፈልጋለሁ፣ ስለዚህ በዚህ ጉዳይ ላይ እንነጋገር የሚል የአደባባይ ጥሪ ቀርቧል። የመነጋገር ፍላጎት ቢያንስ እስካሁን በአደባባይ የሚገለጽ ወይ ደግሞ ለኢትዮጵያ መንግስት ምላሽ የለም። ስለዚህ በዚህ ሁኔታ ውስጥ ደግሞ አልቀጥለም የሚል የኢትዮጵያ መንግስት አለ። የኢትዮጵያ መንግስት ለምንድን ነው ጉዳዩን ዝም ብሎ ለሚዲያ ፍጆታ ሳይሆን የህልውና ጉዳይ አድርጎት እየመጣ መምጣቱንና በአጠቃላይ ዝግጅቱንም ግምት ውስጥ አስገብቶ በአንድ በኩል የኤርትራ መንግስት የሚያጣውና የሚያገኘውን ነገር መዝኖ ወደ ግጭት ከመካሄዱ በፊት ሁኔታዎችን ገምግሞ ራሱን ማረም የሚችልበት ወይ ደግሞ ወደ ሰላም መንገድ መምጣት የሚችልበት ሁኔታ ይፈጥራል። በሌላም በኩል ደግሞ በዚህኛው መንገድ ላይ አቋም ይዘው አልንቀሳቀስም የሚሉ አካላት ካሉ ጦሱ ለእኛ ይተርፈናል የሚል ኃይል ደግሞ ከውስጥ የመውጣት እድሉ ሰፊ ነው። ይህንን ነገር በዚህ በጣም በጣም በሚገርም ሁኔታ የኤርትራ ህዝብ ኢትዮጵያና ኤርትራ ተነጋግረው በባህር ጉዳይ ላይ በሰጥቶ መቀበል የሚሆን በየትኛውም መንገድ መውጫ በጋራ ማበጀት ከቻሉ የኤርትራም ህዝብ ይነሳል፣ የኢትዮጵያም ህዝብ አስተማማኝ ሰላም እና ኢኮኖሚ ሁኔታ ተፈጥሮለት ወደፊት መራመድ ይችላል። ኤርትራ የ130-40 ሚሊዮን ህዝብ ሀገር ገበያ ቀላል ነገር አይደለም። ለኤርትራንም ነግዶ ምን ብሎም ሌላው ቀርቶ እንደ ውጭ ዜጋ እንኳን ኢትዮጵያ ውስጥ ለነገር ቢባል በጣም በጣም ትልቅ እድል ነው። በየትኛውም መንገድ የሚያገኙት እንጂ የሚያጡት ብዙ ነገር የለም። ስለዚህ ይህን ነገር ገምግሞ የኤርትራ መንግስት ራሱን ሁኔታዎችን መርምሮ በንግግር በውይይት በኢትዮጵያ መንግስት በኩል የቀረበውን መጀመሪያ አልሰማም የሚል ነገር
ቢኖር እንኳን አሁን በኢትዮጵያ በኩል ቁርጥ እየሆነ መምጣቱን የህልውና ጉዳይ ነው። በዚህ ሁኔታ ውስጥ አጥሬ በዚህ ሁኔታ ውስጥ ተዘግቼ አልቀጥልም የሚለው ነገር ሲታይ ኤርትራ ውስጥ መነጋገር ጀምረው የውይይት የንግግር አማራጮችን ወደፊት ለፊት አምጥተው መነጋገር የሚችሉበት እድል ይፈጠር ይሆናል ተብሎ ተስፋ ይደረጋል። ያለዛም ደግሞ ለመነጋገር ያልወሰኑ ሰዎች በእናንተ ጦስ ሀገሩ ወደ መከራ ሊሄድ ይችላል የሚሉ ሰዎች ደግሞ ከውስጥ ሊበቅሉ የሚችሉበት እድል ዝግ አይደለም። ምናልባት አንዳንድ ይህንን በተመለከተ ከኤርትራውያንም አንጻር ማየት ያለባቸው ኢትዮጵያ ከሶማሌላንድ ጋር የባህር መውጫ ስምምነት በምትፈራረምበት ወቅት ከሶማሌላንድ ባህሩን የኔ ነው ብላ የመውሰድ ስምምነት አልነበረም። ባህሩን ዋስትና ባለው ቢያንስ 50 ዓመታት ለ50 ዓመታት የኢትዮጵያ ነው ወደቡ፣ ባህሩ መውጫውም ማለት ነው። መርፌ ግባ፣ ሚሳኤል ግባ። ከዛም ባሻገር የጸጥታውን ጉዳይ በተመለከተ ኢትዮጵያ ባህር ኃይል በዛ በተሰጠው ወደ 14 ኪሎ ሜትር ውስጥ መንቀሳቀስ የሚችልበት ሁኔታ ይፈጠራል። ያ በዓለም አቀፍ ሕግ የሚታሰር ነው። እንዲህ አይነት ስምምነት ነው። ግን ያቺ ሀገር ሉዓላዊ ሀገር ባለመሆኗ መደነቃቀፎች ገጥመዋል። እኔ በግሌ በኤርትራም በኩል እንዲህ አይነት እድል ቢመጣ ኤርትራንም ይጠቀማሉ፣ ኢትዮጵያም በዘላቂነት ትጠቀማለች ብዬ አምናለሁ። ያ ጊዜ ለ14 ይሁን ለ50 ይሁን ለምናምን ስምምነቱ ከተፈረሙ በኋላ ሁኔታዎች ሲቀያየሩ ሁለቱ ሀገር ወደ አንድ የመሄድ እድሉን ያሰፋዋል ብዬ አምናለሁ። በውል ታስሮ እንቅስቃሴ ከተጀመረ በኋላ በሁለቱ ሀገራት መካከል ኤርትራውያንም በትልቋ ኢትዮጵያ ውስጥ ተጠቃሚ መሆን የሚችሉበትን እድል ለመፍጠር፣ በሌላም በኩል ደግሞ ያን ወደብ ኢትዮጵያ መጠቀም ማትችልበት ከሆነ ብዙም ትርጉም እንደሌለውን በመገንዘብ በሰጥቶ መቀበልም ይሁን ምናልባትም በሂደት ወደ አንድ ሀገርነትም በመጓዝ መውጫ ለማግኘትም የሚቻልበት እድል አለ። ስለዚህ አሁን እነዚህ ከፊት ለፊት ያሉ እድሎችን በተመለከተ ልክ የሶማሌላንድ አይነት ያ ሂደት ደግሞ ከተጀመረ በኋላ በ10 ዓመት ይሁን በ5 ይሁን በ20 ዓመት ይሁን ሁኔታዎች ተለዋውጠው ዘመኑን ወዴት ነው የሚያመራው፣ ሁኔታዎች በምን መልኩ እንጠቀማለን የሚሉ ወደ ውህደት ወይ ደግሞ በሰጥቶ መቀበል ዘላቂ የሆነ ስምምነት መፈረም የሚችልበት ሁኔታ ሊፈጠር ይችላል። ይሄ ከፊት ለፊት ያለ ማንንም የማይጎዳ ሁሉንም ተጠቃሚ የሚያደርግ ከጥይት በመለስ ችግር የሚፈታ ነገር ነው። ይሄኛውን እንግዲህ ማድረግ የሚቻለው መነጋገር ሲቻል ነው። በተለያየ መንገድ ልታኮርፈው ትችላለህ። በተለያየ መንገድ ቅሬታ፣ ቁጣ ሊኖርብህ ይችላል። ግን መንግስት ነው 130 ሚሊዮን ህዝብ የሚያስተዳድር መንግስት፣ ሀገሩን የሚቆጣጠር መንግስት፣ አየሩንም ሰማዩንም ሁሉንም ነገር በመዳፉ ያስገባ መንግስት ማለት ነው። ከዚህ መንግስት ጋር ተነጋግሮ የዛሬውንም የነገውንም ማስተካከልና ማረም የሚቻልበት ሁኔታን ከማበጀት ይልቅ አነስተኛና ጥቃቅን ቡድኖች እንዲሁም ደግሞ የፈራረሰ ቡድንን ኢትዮጵያን ሰላምና ጸጥታ ለማወክ በሚል በዛ መልክ የሚገኝ ነገር ይኖራል ብለው የሚያስቡ ራሳቸውን ቆም ብለው መመርመር ነው ያለባቸው። አንዳንድ የሚጽፉትን ያለው በራስ ዓለም ውስጥ እየቃዡ መቀጠል የሚቻል አይመስለኝም። ኢትዮጵያ የዛሬ 7 ዓመት የነበረችበትን ከዛ በኋላ የተጓዘችበትን እናውቃለን። በኢትዮጵያ ባህር ኃይል ጠቅላይ መምሪያ በተከበረው የኢትዮጵያ መከላከያ ሰራዊት 118ኛ ክብረ በዓል ላይ በውጭም በውስጥም ያሉት ጠላቶች እየተመቱ አንጸራዊ ሰላም መስፈኑን ብቻ ሳይሆን የተሟላ ሰላም እያንዣበበ ነው ብለው እያንዣበበ ነው በሚል ፊልድ ማርሻል ብርሃኑ ጁላ የተናገሩትን ሰምተን ብቻ ሳይሆን እየኖርንም የምናየው ነገር ስለሆነ ትላንትን ስለማንረሳ ዛሬንም አይናችንን ገልጠን ስለምናይ የት ነበር ዛሬ የት ላይ ደርሰናል። የጣና ፎረም የሚባል ዓለም አቀፍ ጉባኤ የሚካሄድበት በአዲስ ዩኒቨርሲቲ አማካይነት ብዙ ጊዜ የሚያስተባብር በውጭ ጉዳይ ሚኒስቴር ነው። የአዲስ ዩኒቨርሲቲ ይመስለኛል። በባህር ዳር የሚካሄድ የጣና ፎረም ጉባኤ አለ። ላለፉት 2 ዓመታት ያንን ጉባኤ ማካሄድ አልቻለም ነበር።
ያው በተለያየ መንገድ መንግስት ቢያዘጋጀው እንኳን በተለያየ መንገድ የጸጥታ ምናምን ተብሎ ሊመጡ የሚችሉበት እድል አልነበረም። ዛሬ ግን የጣና ፎረም በተሳካ ሁኔታ ባህር ዳር ላይ ተካሂዶ ተጠናቋል። በየትኛውም የኢትዮጵያ ከተሞችና ዞኖች ላይ ምንም ነገር ለማድረግ የሚከለክል የሚያቆም የሚገታ ከተማ ውስጥ ሆኖ በአክቲቪዝም የሆነ ዞን ላይ ሆኖ ወይ ደግሞ ምናምን የሚተኩስ እንዲያን ነገር የለም። ስለዚህ የጸጥታውን ሁኔታ ውስጣችሁ በሳላችሁት አእምሯችሁ ውስጥ በቀረጻችሁት ኢትዮጵያ የሆነ እየፈረሰች ነው የሚለውን አንዳንዶች ያንን ገዝተው ያንኑ ተዋህዷቸው ራሱኑ መላልሰው የሚያገሱ ሰዎች አሉ። ያንኑ የዋትከውን ማለት ነው የሌለ ነገር። ስለዚህ በጸጥታ ጉዳይ ካየን ኢትዮጵያ ውስጥ ያለው ሁኔታ እየተስተካከለ እየተለወጠ የሚረብሸው እየተቆነጠጠ ለመታረም የፈለገው ደግሞ መስመር እየገባ ምናምን ሁኔታዎች ወደ በጎ ጎዳና እያመሩ ነው። እንዲህ አይነት ሁኔታ እየቀጠለ በመጣ ቁጥር ከኑሮ ውድነት ከምናምን ጋር ተያይዞ ያሉ ነገሮችንም ለመፍታት ያለው እድል ሰፊ ነው። እንዲህ አይነት ግርግርና ውዥንብሮችን ለራሳቸው ፖለቲካ ፍላጎት ሲጠቀሙ የነበሩ ሰዎች ወይ ደግሞ ከፖለቲካ ፍላጎትን ባሻገር በዘረፋ ሱስ ወይ ደግሞ በሌብነት ጉዳያቸውን ለማስፈጸም የሚሄዱ ሰዎችም በተወሰነ ደረጃ እየጨለመባቸውም እንደመጣም ግልጽ ነው። ግን 100% ቆሟል ማለት አይደለም። የምንሰማቸው ነገሮች አሉ። ለምሳሌ አንዳንዴ ለአሰራርም ከአሁን ከአዲስ አበባ የሰማሁት ነው። የሆነች ኢትዮጵያዊት አገር ሰላም ብላ ኢትዮጵያ ንግድ ባንክ ሄዳ ገንዘብ ለማውጣት ስትሄድ አካውንትሽ ታግዷል ተባለች። ጉዳዩን ለማጣራት ሲሞከር ፍኖተ ሰላም ላይ ያለ አንድ ፖሊስ ባንቺ ስልክ ሌላ ሰው ተጠቅሞበታል በሚል አገደው የሚል ነገር ነው። የኢትዮጵያ ንግድ ባንክ አንድ ፖሊስ ከሆነ ቦታ ላይ ስለደወለ ያግዳል ወይ? ሁለተኛ የኢትዮጵያ ንግድ ባንክ ለማገድ ምክንያት ተደርጎ የቀረበው ነገር ኢትዮጵያዊቷም በእሷ ስልክ ሌላ አካል ተጠቀመ ነው። ሌላ አካል ከተጠቀመ በዛው ስልክ ደግሞ ወንጀል ከተፈጸመ ወንጀል ስለሆነ ምርመራ መደረግ ያለበት አካውንት አለ መታገድ ያለበት። አካውንትስ ማን ነው የሚያግደው? ይሄ ተባራሪ ነገር ሰምቼ አይደለም። በተጨባጭ ከድርጊቱን የተፈጸመበትን ነገር በቅርብ ሆነው ሂደቱን የተከታተሉ ሰዎች ጋር ኮሚኒኬት በማድረግ ያገኘሁት ነው። ፍኖተ ሰላም ያለ ሰው የባንክ አካውንት ያሳግዳል። ከዛም በላይ ደግሞ እየደወሉ የማስፈራራትም ነገር አለ። የባንኩ ታግዶ እስካሁን አልተለቀቀም። እንግዲህ ዛሬ ሰኞ ይለቀቅ አይለቀቅ አላውቅም። እንዲህ አይነት እንቅስቃሴዎች በአንድ በኩል ህዝብ ላይ ምሬት ለመጨመር የፖለቲካ ዓላማ አላቸው። መረጋጋት የለም የሚል መልእክት ለማስተላለፍ፣ ህግና ስርዓት ፈርሷል የሚል መልእክት ለማስተላለፍ ይጠቅማል። በሌላ በኩል ከሆነ አካል ጋር እየተጠቃቀሱ ገንዘብ አላቸው የሚሏቸውን ሰዎች እያስፈራሩ ባንክ አሳግደው ከዛ በኋላ በድርድር ገንዘብ ለማግኘት ሊሆን ይችላል። ይሄ ጥቃቅን የሚመስሉ ግን ተጠራቅመው ችግር የሚፈጥሩ ነገሮች ስለሆኑ እንዲህ አይነት ጉዳዮች በፖለቲካ ዓላማና በሌብነት ጭምር የሚፈጸሙ ዛሬ እንዲህ አይነቱን ጭምር 100% በቁጥጥር ስር ለማዋል በመንግስት በኩል ስራዎችን ለመስራት የሚያስችሉ እድሎች አሉ። የትኛውንም ጥቆማ ደግሞ ተከታትሎ ለመፍትሄ መንቀሳቀስን ተቋማት በጣም ተግባራቸው መሆን አለበት። የተቋም ኃላፊዎች የምንድነው ሚዲያ ወይ ምናምን መከታተል የለባቸው። የሚጥማቸውን ይሰማሉ ምናምን ወይ ደግሞ መረጃ የሚያገኙበት። ከዛ ውጭ ግን በተቋማዎቻቸው በኩል በየትኛው በኩል የሚመጡ መረጃዎችን ፊልተር አድርገው ምርመራ ለማድረግ በዛ ደረጃም መዘጋጀት ያስፈልጋል። ሰሞኑን አዲስ አበባ ከተማ ውስጥ የኢትዮጵያ ፌዴራል ፖሊስ ልብስ ለብሰው ተንቀሳቅሰው መኪና ነጥቀው
የተጓዙትን ሰዎች እንዴት አድርጎ ትራፊክ ፖሊስ ራሱን ለአደጋ ጭምር አጋልጦ፣ ምክንያቱም እነዚህ ሰዎች ዩኒፎርም ለብሰዋል። ስለዚህ መሳሪያም ሊይዙ የሚችሉበት እድል ጠባብ አልነበረም። ነገር ግን ሰው ገለው መጥተዋል የሚል ነገር በመስማቱ የፈለገ ነገር የገባሁትን ቃል እፈጽማለሁ በሚል ተከታትሎ እነዚህን ሰዎች ሄዶ ሲይዛቸው በቁጥጥር ስር ውለዋል። ሲታይ ዩኒፎርሙ በሌብነት ወይ ደግሞ ለዚህ ተልኮ ተብሎ ያዘጋጁት መሆኑ ሌቦች ወይ ደግሞ አጭበርባሪዎች መሆናቸው ተደረሰበት። ምናልባት እዛ ጋር ትራፊክ ፖሊሱ በዛ ቆራጥነት በዛ መጠን ባይንቀሳቀስ ኖሮ ዘንድሮ አሁን ብዙ ካሜራው ምኑ ስላለ ብዙ ለሌቦች የተመቸ ጊዜ ነው ብዬ አላምንም። በሆነ አጋጣሚ ጎብኝቼ ነበር ኢትዮጵያ ፌዴራል ፖሊስ እና በየትኛውም አካባቢ ላይ የሚንቀሳቀሱ ሰዎች በአብዛኛው በተለይ ለሌቦች የተመቸ ጊዜ አይደለምና የመታየት እድላቸው ሰፊ ነው። ቢያልፍ እንኳን ካሜራውን የት አካባቢ ነው ብለው መልሰው አይተው ሰዎቹን እንትን የመለየት እድላቸው ሰፊ ነው። ነገር ግን ያም ቢሆን ግን በዛ ፍጥነትና በዛ ሁኔታ ውስጥ ዋጋ ለመክፈል የተንቀሳቀሰ የኢትዮጵያ አዲስ አበባ ፖሊስ አባል ትልቅ መመስገን ያለበት ትልቅ እርምጃ ነው የወሰደው። ሳጅን ፋንታውን የተባለው እንዲህ አይነት ስራቸውን ኃላፊነታቸውን የሚወጡ ሰዎች ከእንዲህ አይነት ሌቦች፣ አጭበርባሪዎች እንዲህ አይነቱ ድርጊት ተራ ሌብነት ብቻ ሳይሆን ተያይዞ የሚመጣው ደግሞ አደጋ አለው። ሕግና ስርዓት ሀገሪቱ ውስጥ የለም። ከተማ ውስጥ ችግር አለ። የቱሪስት ፍሰቱ ላይ ምናምን ተጽዕኖ ለማድረግ ግን የሚሳሳቱት ሰዎች እንዲህ አይነት እንቅስቃሴ እንዲህ አይነት ወንጀል እንኳን አዲስ አበባ እንኳን በአፍሪካ ምናምን የተለያዩ ከተሞች በእነ ዋሽንግተንም በተለያዩ ከተሞችም ወንጀል ይፈጸማል። ወንጀል ስለተፈጸመ የተወሰነ ኢንሲደንቶች አጠቃላይ ስዕሉን ስለማይገልጹ ያን አድርጋለን ብለው የሚያስቡ ካሉም አይጠቅማቸውም። በሌላም በኩል ደግሞ ያን የሚያስቡ ሰዎች ከካሜራው እስኪይዛቸው ድረስ ወይ ደግሞ እንዲህ ደግሞ ፈጣን የሆኑ ፖሊሶችም ሊደርሱባቸው የሚችሉበት እድል አለ። ስለዚህ እንዲህ ኢትዮጵያ ውስጥ አለመረጋጋት ወይ ደግሞ ሰላም አለመስፈን ማለት እንዲህ አይነት ነገሮች እንዲጨምሩ እንዲበረክቱ የሚያደርግ እድሉ ሰፊ ነው። እንዲህ አይነት ነገሮችን ለፖለቲካ መጠቀሚያነት የሚፈልጉ ሰዎችም በሌብነት ጉዳያቸውን ለማስፈጸም የሚፈልጉ ሰዎችም እንዲህ ነገር ለመስራት እድሉ ሰፊ ነውና እንዲች አይነት ሁኔታዎችን እንትን ብሎ ወስዶ አገሩ ላይ ችግር ወይ ደግሞ የሆነ ነገር መከራ ምንድነው ሰማይ ተደፋ አድርገው ያችን ላይ የሚዳክሩ ሰዎች ቆም ብለው እውነታውን ቢያዩ ቢመረምሩ ይጠቅማቸዋል። ስለዚህ ኢትዮጵያ ውስጥ ያለው ሁኔታ በማናቸው መመዘኛ ከነበርንበት የቀውስ የትርምስ ነገር ወጥተን አሁን የትና በምን ሁኔታ ላይ እንዳለ ስለሚታወቅ እነዚህን ሲረብሹ ችግር ሲፈጥሩ ሲፎክሩ ምናምን የነበሩ ኃይሎች እነሱ እንኳን ለሌላው ለራሳቸው የማይጠቅሙ ስለሆኑ እነሱን ተማምኖ መንግስት እየተረበሸ ይቀጥላል። በተረበሸ ቁጥር ወደኛ ትኩረቱ ይቀንሳል ተብሎ የሚታሰብ ነገር ከሆነ ይሆን እንዳልሆነ ዛሬ ላይ እንግዲህ የበለጠ ግልጽ ይመስለኛል። ስለዚህ በህይወት ካለው ሀገር ምድሩን ከሚቆጣጠረው መንግስት ጋር ተነጋግሮ ችግሮችን ለመፍታት የሚደረጉ ጥረቶች በጣም አስፈላጊ ናቸው። የኢትዮጵያ መንግስት ወደዚህ አይነት ሁኔታ ውስጥ ሲገባ ምንድነው ለተባበሩት መንግስታት ድርጅት በአደባባይ በተለይ ወልዲያ አካባቢ የነበረውን እንቅስቃሴን ጭምር መሰረት አድርጎ በውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ የቀረበ አቤቱታ አለ። እነዚያ አቤቱታዎች ምላሽ የሚፈልጉ ናቸው። ያ ምላሽ ደግሞ ከኤርትራ ነው። እንደዚህ ያሉ አማጽያንም ምናምን የመደገፉ ነገር የኢትዮጵያ መንግስት አይደግፍም ማለት ነው። የኢትዮጵያ መንግስት ይደግፋል። ጥያቄ ውስጥ የሚገባ ነገር አይደለም። ልዩነቱ የኢትዮጵያ መንግስት እንነጋገር እያለ ስለሆነ አልነጋገርም እነጋገራለሁ የሚል አካል በንግግር መሃል አንዱ የሌላውን
ጠላት ወይ ደግሞ ተቃዋሚ የመደገፍ እንቅስቃሴን አቁሙ የሚባል ነገር በድርድር ሊመጣ የሚችልበት እድል የለም ብዬ አይደለም። ስለዚህ ለመነጋገር ፈቃደኛ ሆነው አካል የትኛውንም ነገር ቢያደራጅ የሚገርም ነገር አይደለም። ለምን የማይገርመው? ልነጋገር መፍትሄ እናምጣ ሲባል አልነጋገርም የሚል አካል ካለ አልነጋገርም የሚለው አካል ሌላ እርምጃ እየወሰደ ከሆነ እርምጃ መውሰዱ ባይታወቅ እንኳን እርምጃ እየወሰደ መሆኑን የሚያጠራጥር ነገር አይደለም። አልነጋገርም ካለ ሌላ ነገር እያደረገ ነው ማለት ነው። ስለዚህ የኢትዮጵያ መንግስት በዚህ መንገድ አልነጋገርም ከሚለው አካል ጋር ተነጋግሮ ችግሮችን ለመፍታት የሚያቀርበውን ጥያቄ አድማጭ ካጣ ሁኔታዎች እየተወጠሩ የሚሄዱበት እድል ሰፊ ነው። ከህዝባዊ ወያነ ሓርነት ትግራይ ጋርም ተያይዞ ያለው ነገር ያው እነሱ እንኳን ብዙ ወዴት በቀጣይ ምን እንደሚሆን ምናልባት ከተፈናቃዮቹ ጋር ምናምን ጋር ተያይዞ የሚመጣ ነገር ካለ እሱም በሂደት የምናየው ነው። የኢትዮጵያ መንግስት አንዳንድ ሰዎች ከሶማሌላንዱ ጉዳይ ጋር አያይዘው ይመለከታሉ። ከሶማሌላንድ ሁኔታ ጋር የሚያያዙት ምንድነው? የኢትዮጵያ መንግስት ስምምነቱን በፈረመበት ወቅት ሉዓላዊ ሀገር አይደለችም። ስለዚህ ሉዓላዊ ካለ ሀገር ካልሆነች ጋር ሄዶ መፈራረሙ ያንን የፈጠረውን ስህተት አሁንም ኤርትራ ጋር ተመሳሳይ ነገር ይደረግና ወደቡን ቢይዝ እንኳን ዓለም አቀፍ ውግዘት ነው የሚከተለው። ስለዚህ ሶማሌላንድ ላይ የተፈጠረው ስህተት ይደገማል የሚል እንዲያና መከራከሪያ የሚያቀርቡ ሰዎች አሉ። ሶማሌላንድ ጋር ያለውንም ነገር በተመለከተ ሶማሌላንድ ልክ ነው፣ ሉዓላዊት ሀገር አልነበረችም፣ አሁንም አይደለችም። ነገር ግን ሶማሌላንድ በራሷ በኩል በአንድ በኩል የዚያድ ባሬ መንግስት በጥር 1983 ከፈረሰበት ጊዜ ጀምሮ ራሷን ችላ በነፃነት ራሷን በራሷ እያስተዳደረች ዋና መቀመጫዋን ሀርጌሳ አድርጋ የቀጠለች ግዛት ነች። ያ ማለት እንደ ኢትዮጵያና ኤርትራ ቢሆን ኖሮ ሞቃዲሾ ላይ መንግስት ቢኖርና ይሁንታ የሚሰጥ ቢሆን ኖሮ የዛሬ 35 ዓመት አካባቢ ሀገር ትሆን ነበር። ሞቃዲሾ ላይ ያንን ለማድረግ የሚችል መንግስት የለም ብቻ ሳይሆን ቢኖርም ያንን የሚፈቅድ መንግስት አይደለም። በየትኛው መንገድ የሚፈቅድ መንግስት አይኖርም። ነገር ግን በእነሱ በኩል በሶማሌላንድ በኩል ያለ መከራከሪያ አለ። በቅኝ ግዛት ነፃ በወጣንበት ወቅት ዓለም አቀፉ የአፍሪካ ህብረት ቻርተር ላይም የ63ቱ የካይሮ በቅኝ ነፃ በወጣችሁበት ወቅት የነበረውን የመጨረሻ ድንበር ማክበር አለባችሁ ነው የሚለው። እኛ ነፃ በወጣንበት ወቅት ሶማሌላንድ ማለቷ ነው ከደቡብ ሶማሌ ጋር አንድ ላይ አልነበርንም። ከ5 ቀናት በኋላ ወደ አንድነት ምናምን ነገር ውስጥ የተገባው። ስለዚህ ነፃ በወጣንበት ወቅት ከእንግሊዝ ሞግዚት አስተዳደር ነፃ በወጣንበት ወቅት ራሳችን የቻልን ሀገር ነን የሚል በዛ በኩል የሚያነሱት መከራከሪያ አለ። ያን መከራከሪያ የሚደግፏቸው በእንግሊዝ ፓርላማ የሚሆን በአሜሪካ ምክር ቤት እንዲህ ያለ ሀሳብ የሚሉ ሰዎች አሉ። ይህን ከሚያበረታቱት ውስጥ የሳህል ቀጠና የአሜሪካ ልዩ መልክተኛ የነበሩት አምባሳደር ፒተር ፋም ይህንን ቢቢሲ ላይ ቀርበው ጭምር ተናግረዋል። ስለዚህ የኢትዮጵያ መንግስት ከአሜሪካኖቹም ከእንግሊዞቹም እንዲህ አይነት ምልክቶች በመታየታቸው ያ ነገር ይኖራል የሚል እሱን ተስፋ አድርጎም እዛ ሂደት ውስጥ ገብቷል ብዬ አምናለሁ። አሁንም ያ የተዘጋ አጀንዳ ነው አይደለም፣ እሱ የኢትዮጵያ መንግስት የሚመልሰው ነው። ግን አልዘጋነውም የሚል ነገር ነው በተለያየ መንገድ የምንሰማው። ሶማሌላንድ እውቅና ማግኘት የምትችልበት ሁኔታን በተመለከተ የትራምፕ አስተዳደርም በዛ በኩል እውቅና ለመስጠት እየተንቀሳቀሰ መሆኑ እየተሰማ ነው። የኤርትራውን ከሶማሌላንድ ጋር ለማነጻጸር የተሞከረው ህግ ምንድን ነው? ሉዓላዊ መንግስት ባልነበረችው ጋር ተስማምቶ በኋላ ላይ እዚህ ሁኔታ ውስጥ ከመገባቱ በፊት መጀመሪያ ያ ነገር ለምን አልታሰበም እንደሚሉት አሁንም የኢትዮጵያ መንግስት ሄዶ ወደቡን ቢይዝ ዓለም አቀፉ ማህበረሰብ ይጮሃል፣ የሚለወጠው ነገር የለም፣ ምናልባትም መርከቦች ወደዛ እንዳይመጡ ላይመጡ ሁሉ ይችላሉ የሚል እንዲህ አይነት መከራከሪያዎች ይቀርባሉ። የኢትዮጵያ መንግስት ይሄን በተመለከተ በተለያዩ ጊዜያት በጉዳዩ ላይ ያነሳቸው ነገሮች አሉ። በዚህ ረገድ የሚጠቀሱት የኢትዮጵያ የሀገር መከላከያ ሰራዊት የውጭ ግንኙነት ዳይሬክተሩ ብርጋዴር ጀነራል ተሾመ ገመቹ ያነሱት ነገር አለ። በኢትዮጵያ ወገን የሚነሳ መከራከሪያ
የኦፊሻል መከራከሪያ ስለሆነ አንድ መንግስት ወይ ደግሞ በሰራዊት ከፍተኛ አዛዥ መከራከሪያ ስለሆነ እሱም መከራከሪያ ላይ መሰረት አድርጎ እንግዲህ ይቻላል አይቻልም፣ ያዋጣል አያዋጣም፣ ያ ከዛ በኋላ የሚከተለው ምንድን ነው፣ ተጨማሪ ደግሞ ያንን የሚያግዙ ነገሮች ምናምን ቢል ማንሳት ይቻላል። እርሳቸው በዛ ወቅቱ ከዛሬ ወር አካባቢ ፕራይም ሚዲያ ላይ በተናገሩት አንደኛ በቅኝ የተያዙ ሀገራት ከቅኝ ግዛት ነፃ ሲወጡ ግዛታቸው ሲወጡ የነበረው ግዛት እሱን ማክበር አለባቸው። የቅኝ ግዛት መስመር ወይ ደግሞ በቅኝ ገዢዎቹ ያሰመሩትን መስመር ማክበር አለባቸው የሚለውን የ1964 የካይሮ ቻርተር የሚደግፈው በወቅቱ ኤርትራ ነፃ በወጣችበት ወቅት አሰብ የኤርትራ ግዛት አልነበረም። አሰብ ራስ ገዝ የሚባል ግዛት ነው። ስለዚህ ያ የኤርትራ አካል አይደለም የሚል በአንድ በኩል የሚከነሳ መከራከሪያ እንዳለ እሱን አንስተዋል። በሁለተኛ ደረጃ የኢትዮጵያ መንግስት የዛን ጊዜ የነበረው ለኤርትራ ሪፈረንደም እንድታደርግ ይሁንታውን የሰጠው የኢትዮጵያ ውስጥ የነበረው መንግስት በህዝብ የተመረጠ መንግስት አይደለም፣ የሽግግር መንግስት ነው የሚል መከራከሪያ ቀርቧል። ከዛ ባሻገር ከጸጥታ አንጻር ከባህሩ ያለን ርቀት፣ እነዚህ ሁሉ ነገሮች ብለው 1 2 3 4 ብለው የዘረዘሯቸውን ጉዳዮች አሉ። እነዚህ የኢትዮጵያ መንግስት መከራከሪያዎች ናቸው። እነዚህ መከራከሪያዎች እንደተጠበቁ ሆነው አሁን በቀይ ባህር አፋሮች የሚባል እንቅስቃሴ አለ። የቀይ ባህር አፋሮች የሚባለው እንቅስቃሴ አፋሩ ምንድን ነው? ኤርትራ ውስጥ ያሉ አፋሮች እንቅስቃሴ ነው። ዛሬ የተጀመረ እንቅስቃሴ አይደለም፣ ወደ 30 ዓመታት አስቆጥሯል። ይሄ እንቅስቃሴ መነሻ የሚያደርገው 1994-96 አካባቢ የኤርትራ መንግስት በግዳጅ ምልመላ እንዲሁም ደግሞ ነዋሪውን ትጥቅ ለማስፈታት ያደረገውን እንቅስቃሴና በዛ ተቃውሞ አፋሮች የዘር ማጽዳት፣ በብዙዎች ተፈናቅለዋል፣ በብዙዎች ላይ ግድያ ተፈጽሟል፣ ወሰባዊ ጥቃት ተፈጽሟል። ይህንን በተመለከተ የተባበሩት መንግስታት ድርጅት ያጠናው ወደ 485 ገጽ ጥናት በ2015 እንደ አውሮፓውያን አቆጣጠር ማለት ነው ወጥቷል። ይሄ መከራከሪያ ያላቸው እነሱ። ስለዚህ የሚያደርጉት ትግል ያፋረን በቀይ ባህር አካባቢ ያለውን የአፋርን ህዝብ መብት እናስከብራለን የሚል ትግል እያደረጉ ነው። ይሄ መብት የማስከበር ትግል ነፃ መውጣትን እስከ ነፃነት እስከ ምንድነው ነፃነትን ጭምር ማለትም የራስን ዕድል በራስ መወሰን እስከ መገንጠል ነው የሚል ደግሞ አቋም ያራምዳሉ። በንግግር ምላሽ ቢሰጥ መንግስት አይደለም። ስለዚህ ለጦርነት ተዘጋጅተናል ብቻ ሳይሆን የአፋር ዴሞክራሲያዊ ድርጅት የቀይ ባህር አፋር ዴሞክራሲያዊ ድርጅት መሪ ኢብራሂም ሃሮን በሰጡት መግለጫ የባህር ኃይልም እያሰለጠነን ነው፣ ባህሩ ጠረፍ ላይ ስላሉ እንዲህ አይነት ነገር ውጊያዎችን በዛም ጭምር እናስደግፋለን ወደሚል ነገር ውስጥ ገብቷል። ይህንን የኢትዮጵያ መንግስት ዓለም አቀፉ ግዘት እንደዚህ ምናምን ይመጣበታል የሚሉ ሰዎች የቀይ ባህር አፋር እንቅስቃሴ እስከ መገንጠል የሚለውን ነገር መሰረት አድርጎ ሄዶ ያንን ቢያሳካ የሚለው ውስጥ የሚደግፈው አካል እንዳለ ደግሞ ግምት ውስጥ ማስገባት በጣም አስፈላጊ ነው። የ2015ቱ የተባበሩት መንግስታት ጥናት በተለያየ መንገድ የወጡ ሪፖርቶች እነዛ ነገሮች ደግሞ ግምት ውስጥ ገብተው ጭቆና፣ በደል ምናምን ስለደረሰብኝ ራሴን በራሴ አስተዳድራለሁ፣ የራሴን ሀገር እመሰርታለሁ ብሎ ወደዚህ አይነት እንቅስቃሴ ውስጥ ገብቶ ያንን እንዳያደርግ የሚከለክለው አለ። ልክ ኤርትራ እንዳደረገችው የቀይ ባህር አፋሮች ከኤርትራ ራሳቸውን በዛ መልክ ማነጠል እንዳይነጥሉ የሚከለክላቸው ነገር አለ። የኢትዮጵያ መንግስት ከነዚህ ጋር መተባበርና መስራት ብሎም ደግሞ በይፋ እየተገለጸ ያለው ነገር አፋር አንድ ነው። ከኢትዮጵያ አፋሮች ጋር ወደ አንድ ክልል ይሁን 2 ክልልም ይሁን ብቻ ኢትዮጵያ መሆን የሚችሉበት እድል ዝግ አይደለም። ስለዚህ የኢትዮጵያ መንግስት ዓለም አቀፍ ሕግ የሚሉ ሰዎች
የቀይ ባህር አፋሮች መሬታችን መብታችን ብለው የጀመሩት ትግል በተባበሩት መንግስታት ድርጅት ሪፖርት ላይ ጭምር የደረሰባቸውን የሰብአዊ መብት ረገጣና ቀውስ የሚያሳይ ስለሆነ የሰብአዊ መብት ረገጣው በዛ መልክ በደል ደረሰብኝ የሚል ለመገንጠል ያለውን እድል ስለሚያሰፋ ይሄኛውም አማራጭ ጭምር መኖሩን ግምት ውስጥ ማስገባቱ እጅግ በጣም አስፈላጊ ነው። ዝግ አይደለም። በደንብ ነገሮች ተከፋፍቷል። በየትኛውም መንገድ በቦሌም ሆነ በባሌ ሲባል ብዙ ቀዳዳዎች አሉ ማለት ነው። የትኛውንም ቀዳዳ ተጠቅመን ያን እናደርጋለን ነው። እዚህ ጋር ብቻ ሳይሆን ብዙ ነገሮች እንትን የሚሉበት ሁኔታ አለ። ስለዚህ የቀይ ባህር አፋር እንቅስቃሴ ብቻ ሳይሆን ከዛ በኋላ ምን እንደሚፈጠር ማናችንም እርግጠኞች አይደለንም። ብዙ ነገሮች ሊለዋወጡ ይችላሉ። በሰላም ድንበሮች ተጠብቀው ሕግና ስርዓት ተከብሮ በንግግር ነገን ማስተካከል የሚቻልበት እድል እሱን አሻፈረኝ ተብሎ የሚደረግ ጉዞ ከምንም በላይ አነስተኛና ጥቃቅን ቡድኖቹና ረመጥ ላይ የቆመውን ቲፒኤልኤፍ ይረብሹልኛል፣ መቼም የሆነ ነገር ያደርግልኛል አለ ይረብሹልኛል ተብሎ በእነሱ ላይ ተማምኖ ይሁን ተነጋግረው ላለመፍታት የሚደረጉ እርምጃዎች ብዙ ነገሮችን የተገመቱትን ብቻ ሳይሆን ያልተገመቱ ሁኔታዎች እንደሚያስከትሉ የሚያጠራጥር አይመስለኝም። ስለዚህ ተነጋግሮ ተወያይቶ ችግሮችን ለመፍታት ያለው እድል የኢትዮጵያ መንግስት እስካሁን መጥቶበታል። ከዚህ በኋላ እንግዲህ ሁኔታዎች ወዴት ያመራሉ? ቀጣዩ ነገር ምንድን ነው? መግቢያ ላይ እንዳልኩት ነው። የኢትዮጵያ መንግስት ዝግጁነት የደረሰበት ደረጃ እንነጋገር የሚል አማራጭ አንዳንዴ ይህ ምንድን ነው ዝግጅት ወይ ደግሞ ጉልበት ለመዋጋት ያለን ፍላጎት ብቻ አይደለም። ሌላኛው ለመውጋት ፍላጎት ካለ እረፍ የሚል ማስጠንቀቂያ ነው። በሌላም በኩል ደግሞ በሙሉ ለመውጋት ባይፈልግ እንኳን እየረበሽኩ እቀጥላለሁ የሚል ከሆነ የሚከተለውን አደጋ እንዲያጠነውም ሊያግዝ ይችላል። እንዲህ አይነት ሁኔታ ሲኖር ሌላ መውጫ ፍለጋ በመነጋገር የሚለውን መፍትሄ ለማየት እድል ይሰጣል። ያንን ለማየት ያልፈለጉ ደግሞ ውስጣቸው ካሉ ማየት የፈለጉ ሰዎች ከውስጥ ሆኖ ነገሮችን ለመለወጥ ያላቸውን እድል ያሰፋል። ስለዚህ በየትኛው መንገድ ተነጋግሮ ተወያይቶ ችግሮችን ለመፍታት የኢትዮጵያ መንግስት እስከ ጫፍ የሚሄድበት መንገድ ለዛ በርም ይከፍታል ብዬ አምናለሁ። ኢትዮጵያዊ ዜጋ ስለሆንኩ ሳይሆን እነጋገራለሁ የሚል አካል እንዴት ተደርጎ ይወቀሳል? ተነጋግረን እንፍታው። ይሄ ካልተሟላ ልነጋገርም አይደለም። ይሄን አድርጉልኝና እንነጋገር አይደለም። እንነጋገር ነው። በማናቸውም ጉዳይ ተነጋግረን ችግሮችን እንፍታ። ቲፒኤልኤፍ ለምን አልፈረሰም የሚል ነው እንግዲህ የልዩ ልዩነት መንስኤው። ዛሬ ያን አልፈረሰም የተባለውን ፈርሷል አልፈረሰም ራሱ አስቸጋሪ ነው። ይህንን አክራሪ ቡድን ሳይተኮስበት እየተበተነ ያለ፣ በሌላም በኩል ደግሞ ትግራይን እታደጋለሁ የመጣሁበት መንገድ ትክክል አይደለም ብሎ ለትግራይም ለሌላም ኢትዮጵያዊ አስተዋጽኦ ለማድረግ የሚንቀሳቀሱ የቲፒኤልኤፍ መሪዎችም ያሉበት ሁኔታ ተፈጥሯል። ያኛው ግን የቆመውን እያየነው እየሰመጠ ነው። እያየነው የቆመበት ረመጥ እየተለበለበ ነው። ስለዚህ ይሄንን ቡድን በህይወት ለማቆየት የሚደረግ ጥረት ምናልባት እሱንም አያቆየውም። እሱን ለማቆየት የሚፈልጉ አካላት የእነሱንም ህልውና ጭምር ማሳጠር ሊሆን ስለሚችል በማናቸው መንገድ የተዘረጉ የሰላም እጆችን ተቀብለው በውይይት በንግግር ችግሮችን ለመፍታት ያለውን እድል አስፍቶ መቀጠሉ በጣም በጣም አስፈላጊ ነው። ከዚህ ውጭ ያለው መንገድ እንግዲህ ብዙ ነገሮችን በአንዴ ሊቀያየር ስለሚችል በየትኛውም ወገን ያለው ወገን በተለይ ደግሞ አንነጋገርም የሚለው በኤርትራ በኩል ስለሆነ በኤርትራ በኩል ያላችሁ ኤርትራውያን ይሄ ስሜት የምናምን ነገር ብዙ ቢጠቅም አይመስለኝም። የስሜት እንቅስቃሴዎች ብዙ አያግዙም። ሰክኖ ምን እየተካሄደ ነው? ጥያቄው ምንድን ነው? ኢትዮጵያ ለምንድን ነው በዚህ መጠን ይህን ነገር አብዝታ የምትገፋበት? ኤርትራ ይህን ነገር ብታስተናግደው ምንድን ነው የምታጣው? ትጠቀማለች? ትጎዳለች?
ኢትዮጵያ ውስጥ አነስተኛና ጥቃቅን ቡድኖቹንና የፈራረሰውን ቲፒኤልኤፍ ተጠቅሞ ኢትዮጵያ ውስጥ ጫና መፍጠር የሆነ ነገር ማድረግ ይቻላል ብላችሁ የምታስቡም ካላችሁ አይናችሁን ገለጡና የሆነ ብሶት የሚስተናጋባባቸው የኢትዮጵያ ሚዲያዎች ሳይሆን በተለያየ መንገድ ቢያንስ የውጭ ሚዲያም ሁሉንም ነገር ስትቃኙ የሆነ ከቅዠት ዓለም በዛም በኩል ያለ ነገር ካለ መውጣትና መሬት መርገጥ የሚያስችልበት ሁኔታ አለ። ስለዚህ ኢትዮጵያ ውስጥ ስልጣን ላይ ያለውን ኢትዮጵያ መንግስት በአነስተኛና ጥቃቅን ቡድኖች ጫና መፍጠር፣ መለወጥ ወይ ደግሞ ማስገደድ የሚቻልበት እድል የለም። በሌላም በኩል ደግሞ የቀረቡት አማራጮች የንነጋገር ጥሪ ነውርም ወንጀልም ኃጢአትም ሊሆን የሚችልበት እድል የለም። ሰጥቶ በመቀበል ጭምር ነገን ዛሬን ማስተካከል ነገን የተሻለ ሁኔታ መፍጠር የሚቻልበት ነገር አለና በሱ ላይ ለመስራት የቀረበውን እድሎችና አማራጮች ሁሉ መጠቀሙ በዛ ጉዳይ ላይ መሄዱ እጅግ በጣም አስፈላጊ ነው ብዬ አምናለሁ። ክቡራን ተመልካቾቻችን የዛሬ ሰኞ ጥቅምት 17 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ የዛሬ ሰኞ ጥቅምት 17 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን።